ጌታ ካልተደገፈ በምንም አይደገፍም ወዳጆቼ። ሰው በጌታ ካልተደገፈ፣ ሰው በእግዚአብሔር ካልተደገፈ በምንም አይደገፍም። ሰው ወይም በእግዚአብሔር ካረካ በምንም አያረካም። በኢየሱስ ይሁን የሚያረካ ነገር በዚህ ምድር ላይ ምንም ነገር የለም። ሁሉም ነገር የነበረ ነው፣ ያለ የሚያልፍ ነው። የሆነ ነገር የሆነ ሰዓት ላይ የሚመጣ ነው፣ የሆነ ሰዓት ላይ የሚጠፋ ነው። ግን እግዚአብሔር የተደገፈ ሰው በኢየሱስ እሱ አሸናፊ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መኖሪያ የዘላለም አምላክ ነው ይላል። የዘላለም ክንዶቹን ከአንተ በታች ከበታች ናቸው ማለት አንተ ከበላይ ሆነ እነሱ የእግዚአብሔር ክንዶች ከበታች ናቸው። አንተን ይጠብቀዋል፣ ይጋርዱሃል፣ ይሸፍኑሃል፣ ያድኑሃል፣ ይረዱሃል፣ ያግዙሃል። እንዳትጠፋ፣ እንዳትሞት፣ እንዳትበላ በአጋንንት ይጠብቀዋል እያለ ነው ያለው። ወዳጆቼ፣ ወንድሞቼ፣ አባቴ ቡሩካን፣ እናንተ የእግዚአብሔር ልጆች የእግዚአብሔር ታላቅነትን አውሩ፣ ጸልዩ። መኖሪያችሁ የዘላለም አምላክ እግዚአብሔር ይሁን። በኃይል የምንናገረው በኢየሱስ ክርስቶስ ኃይልን የምናወራው በእግዚአብሔር ኃይል ስንሞላ እንጂ ወይም ደግሞ እንደሰከሩ ጉሽን እንደጠጡ ተስፋ እንደሌላቸው አየርን እንደሚጎሽሙ ሆነን አይደለም። ጌታ ለዘላለም ይባረክ። በኢየሱስ ጻድቅ በኢየሱስ ክርስቶስ በእምነት በኢየሱስ በርሱ ታምኖ የመከራውን ዘመን ማለፍ ከቻለ እግዚአብሔር ከረዳው በኢየሱስ እግዚአብሔር ረዳኝ ያለ ባለበት ዘመን የሰማይን አምላክ እግዚአብሔርን ይጠራዋል በኢየሱስ ክርስቶስ። እንግዲህ ክርስቶስ ኢየሱስ ከነሱ ጋር የሆነ ወይም ደግሞ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ካለ መጽሐፍ ቅዱስ በኢየሱስ ክርስቶስም ከኩነኔ ነፃ ያደረገን የሰማይን አምላክ እግዚአብሔርን እየጠራን ታላቅነቱን እያወራን ኃያልነቱን እያወራን ገናናነቱን እያወራን ይሄንን ወንጌል እንሰብከዋለን። ስሙ ለዘላለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ጌታ ለዘላለም ይባረክ። አምላኬ እንደባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ።